አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ አህለን ወሰህለን ብያለሁ። እንግዲህ ተፈደሉ ያው ነገር ያለው እኔ መቼም እኔ ቤት ያው ሁሌ አዙማ ሁሌ ድግስ ነው ብያችኋለሁ። እና ኑ ቶሎ ኑ ገባ ገባ ባሉና ብሉ ጠጡ ብያለሁ። ሀባይቤ ማለት ነው። እንግዲህ ምንም ማድረግ አይቻልም። የሰው ቤት እንጀራ የላላ መዳመር ብሏልና ማለት ነው። እና እንዴት ናችሁ? ደህና ናችሁ? እናንተስ ረመዳንን እየደገሳችሁ ለረመዳን ትዘጋጃላችሁ? እኔ ግን እስካሁን ድረስ ማለት ነው አሳምቡሳ ትንሽ ጠቅልያለሁ እንጂ እስካሁን አዙመው አለቀቀኝም። በነገራችሁ ላይ በጣም ነው ስራ የተከታተለብኝ። እኔ ደግሞ ማለት ረመዳን ሊገባ ሲል ይደራረብብኛል ስራ በጣም ማለት ነው። ሲጠና ሁሉም በቃ እኔ የምለው ማለት ነው። አንድ ጥያቄ ጠይቃችሁ አረቦች ረመዳን ሊመጣ ሲል እንዴ ይቅርታ ወይ ደግሞ በጣም እንትን የሚፈላለጉት ግራ ይገባኛል። አሁን እኔ ትናንትና የመጡት እኔ ቤት መጥተው አያውቁም ቆዩ ማለት ነው። ያው የነሱ ጀማ ናቸው ግን አይመጡም። እንደዚህ ሁሌ የሚሰበሰቡበት እስትራህ በጣም ይሰበሰቡ ነበርና እነሱ ግን እንትን አላሉም። የምነግራችሁ ነገር ማለት ነው። ትናንትና ገበያ ታውቃላችሁ? ሳምንት ዕለታችሁ ማአም እንደዚሁ በቃ እኔ እንጃ ለምን እስቲ ዛሬ የት ነበራችሁ? ግራ የምታጋቡኝ ማለት ነው። እውነት ለምን እንዴ? በቃ ይሄ ሁላ ማለት ለምን ነው? ሰራተኛ እኮ ምስኪን ነን። ወላሂ እኮ በጣም ተጎዳን። አሁንስ ምስኪን እንደ ሁሌ በቃ በሰው ቤት ሰርተን እንኳን እኮ የሰው ልጅ እኮ ማለት ነው ገንዘብም ቢሆን እነሱ በገንዘባችን ገዝተናቸዋል ብለው ማለት ነው። ግን እንደዚህ መደረጉ እኔ ደስ አይለኝም። በነገራችሁ ላይ በጣም ጣና እኔ ቤት መቼም ያ ረብ እንደው አላህ የሆናችሁ የምለው የመዲም ቅመም ተቤታችሁ ጎን እስትራሃ ያለባችሁ ልጆች ካላችሁ ሞታችኋል እናንተ ልክ እንደኔ ማለት ነው። እኔ አሁን እቤቱ ባጠገብ እስትራሃ አለ። ገባችሁ? እኔ የተጎዳሁበት ነገር በዛ ነው። እስትራሃ አለ ተጎን እቤቱ ባጠገብ ሁሌ የሚሰበሰቡት ያኔ ጁማ አላችሁ ምን አላችሁ የሚሰበሰቡበት እዚህ አለ ተቤቱ ባጠገብ። ከዛ ታያመጡትና ቤቱን ያቆሽሹብኛል ማለት ነው። ቤቱ ደግሞ የኔ በጣም ትልቅ ነው። እንደዚህ ትንሽ እንኳን አይደለም። ትንሽ ቢሆን የዋለ ጎዳ ምንም አይደለም። ይሄ ቤቱ ግን በጣም ትልቅ ነው። በዛ ላይ ደግሞ የእንግዲያ ቤት ነው። እንግዲህ ሁሌ ድግስ ነው። ኑ ቶሎ ብያችኋለሁ። ሲላ ሀያት መቼም አንቺ ምንድን ነው ማለታቸው አይቀርም። እንግዲህ ቻሉት። የኔ ቤት ይሄው ነው። በቃ ሁሌ እንደዚሁ ድግስ ነው እንዴ ሀያት አንቺ እና ኑ ቶሎ ብሉ ጠጡ ብያለሁ። እኔ እንግዲህ ያለኝን አዎ እንዲያው ላለሁኝ እናንተን አንድ ቀን አላህ ወይ ርዝቅ ሰጥቶኝ ፏ ብዬ ማለት ነው። በቃ የመዲም ቅመምን ማለት ነው። እንዲሁ በቃ ሁሌ እንደዚህ ብሆን። አሁን እንግዲህ እኔ ደግሞ የምጎዳው ምግብ ሰራለሁ። በዛ ላይ ደግሞ የቤቱ ሰው የኔ በጣም ብዙ ናቸው። ከዛ በጣም ነው የምጎዳው ማለት ነው። ብቻ አልሐምዱሊላህ ያው ምንም አንልም። አላህ የርፈት እንጀራ እስከሚሰጠን ድረስ ስላለሁኝ ብቻ ታረቁታላችሁ። እንደዚህ ነው የኔ ነገር እና ኑ ቶሎ እላለሁኝ። ያው እኔ እንግዲህ ያው አለው ለማለት ነው የገባሁት። እስቲ ዝም ብዬ ቀረጽ ላድርግላችሁ የኔን ስራ ብዬ ነው እንጂ የገባሁት። ያው በቀደም 3 ቀን ነው ተከታታይ እንዳለብኝ ነግሬያችሁ ነበረ። እኔ ቤት መቼም ሰው አይጠፋም ልንገራችሁ ማለት ነው። መቼም ሁሌ ሰው ነው፣ ሁሌ ሰው ይመጣል ቤቴ ማለት ነው። እና ይሄን ይመስላል እላችኋለሁ። ራሱ እዚህ ላይ ያቀረብኩት ምሩ ሌላም አለ
የምሰራው ይሄንኑ ብቻ ዝም ብዬ ቀን ጥባ አድርጌ ቀርሼላችሁ ነው እንጂ ማለት ነው ምንም አልችልም። እና አላህ የዕርፈት እንጀራ ይስጠን እያላችሁ ዱአ አድርጉልኝ። ስለዚህ እና አብሽሩልኝ የኔ ማሮች ማለት ነው። ፈጣሪ ለሀገራችን ያስገባን እላችኋለሁ። እኛ እንግዲህ ብንልም እሱ አላህ ካላለው ሁሉ ነገር ስለማይሆን በቃ አላህ የዕርፈት እንጀራ በሉ ዝም ብለን እኛ የዕርፈት እንጀራ ሳንል ቀርተን ነው። እና አላህ ደግሞ እንደምንቱ ነው ሁሉንም የሚያደርገውና አሁን እናንተ ረመዳን ትዘጋጃላችሁ፣ እኔ ደግሞ ገና አሁን ልዘጋጅ ነው። ለምን እንዳትሉኝ መቼም ስራ ብዛት ነው። እናንተ እንግዲህ አሳምቡሳችሁን ጠቅልላችሁ ምናምን ሁሉን ነገር ጃይዝ ናችሁ እርግጠኛ ነኝ። እኔ ደግሞ ገና እንዲህ እያልኩ ነው። ትናንትና ምናምን ትንሽ አረኩኝ። ያው እኔ ቤት ሰው ስለማይጠፋ ድግስ ነው። ረመዳንም አልሆነ እኔ ቤት ያው ነው ለማለት ፈልጌ ነው። እንግዲህ ኑት ወለድ ያለው እራት ነው እና እራታችሁን ብሎ እኔ እንግዲህ ለእናንተ ብዬ ነው። በቃ ለማን ያዘጋጀሽው እንዲያትል ለእናንተ ይሄንን ሁሉልኝ፣ የኔን ስራ ደግሞ ሁሉልኝ የምሰራውን ማለት ነው። እንደው ሁሌ ነው የምትሉት እርግጠኛ ነኝ። በቃ ምንም ማድረግ አንችልም። አላህ የዕርፈት እንጀራ ይስጠን እላለሁ የኔ ውዶች። እና እስኪ አበረታቱኝ፣ ኧረ ተው አበረታቱኝ። እውነት ይሄን የቀረጽኩላችሁ ማለት ነው እንዲህ ብዬ ስለናፈቃችሁኝ አንዳንዴ እንድቀርጽላችሁ ብዬ ነው። በነገራችሁ ላይ ይሄን የቀረጽኩት ግማሹን ከፈረን አድርጌ ነው፣ ግማሹን አሁን ግማሹን ቀልፌዋለሁ፣ ግማሽ ደግሞ አልተቀለፈም፣ ግማሹ ገና ነው። ሮዙ ምናምን ገና ነው ራሱ ማለት አሁን ይሄ ሁላችሁ የምታዩት ሮዝ አይደለም፣ የሆነ ምናምን የሆኑ ምናምን ሲሆን እንግዲህ ያው ታውቃላችሁ ይመስላለሁ የአረብ ምግብ እና ሮዝ ራሱ አላስገባሁትም ገና። ጣውላ አምጥቼ በወድ አደርጋለሁ ብዬ ነው እላችኋለሁ። አስቀምጫለሁ በነገራችሁ ላይ ተጎኑ ጣውላ እና አላህ እስኪ የዕርፈት እንጀራ ይስጠን እያላችሁ ዱአ አድርጉ እንጂ እኔማ በቃ ተመረርኩ ስራ በጣም ነው እንጃ። ለምን መሰላችሁ እኔ ስራ የተጎዳሁት ሁሌ ስራ ነው። ስራው መሆኑ ታይሆን የማንም መሰብሰቢያ ነው ቤቴ። የኔ ችግሬ ያ ነው የጎዳኝ እላችኋለሁኝ። እና አላህ ይገድፋችሁ ላለው ምክንያቱም እንደኔ የቤቱ ጎን እስትራሃ ያለባችሁ ልጆች ጽናት ይስጣችሁ፣ ጽናት ይስጣችሁ። የማንም ልጅ እኮ ነው መቶ በቃ በዝቅዝቅ ያደርጉታል። ታነ ቤቱ አይቀርም ራሱ ማን ሲያቆሽሹት እና ብቻ ለቀም አንድ ቀን መታችሁ ብታውልኝ ጥሩ ነበር። ግን ምን ታረጉታላችሁ? እና አብሽሩልኝ። እና ይሄን ይመስላል። እናንተ እንደ ያሳምሳችሁን ታቅለላችሁ ምናምንቴችሁን ጃይዝ አድርጋችሁ ነው እኮ ሀያት ደግሞ ገና እንዲህ ትላለች ማለት ነው። አረፍ እንኳ ማለት የለም። ለበነገራችሁ ላይ አላቆየውም እኔ ችግር የለብኝም የረመዳኑ ይሄ ምክንያቱም ግማሹ ረመዳን ስለሆነ የሚሰራው ይሄ ትንሽ አሳምቡሳ ይሄ ፈጣይር ምናምን ይሄ ቢዛው ምናምን መጠቅለሉ የመጨረሻ ቀላል ነው ማለት ነው። ሁለት ተከታታይ ብሰራው በቃ እኔ የሚጎዳኛው ስራ ስለሚበዛብኝ ነው እንጂ ሌላ አይደለም እላችኋለሁኝ። እና አብሽሩልኝ እና ላይክ እና ሼር እያደረጋችሁ አበረታቱኝ። እኔ እህታችሁን ለምን እያላችሁ አበሩኝ። እኔ ለራሴ እንትን እያለኝ ማለት ነው። እገዙኝ ሀባይቢ ተው ላይክ እና ሼር አድርጉ። እራት ብሉ ላለሁኝ እራታችሁን የበላችሁ ላይክ እና ሼር አድርጉ።